ሰማይ ልብ ክፍል 6 ደራሲ ዘሪሁን ገመቹ ተራኪ ኢልሃም ፈሪድ። ወደ እናቴ ቤትም አልገባሁም። በለጡ ጋር ሄድኩና እናቷን አስፈቅጄ ይዣት ወጣሁ። ደስታዬን ከሷ ጋር ላከብር። ሆቴል ገብተን እንደተቀመጥን አስተናጋጅ መጣ። ምን ልታዘዝ አለን። 2 ኮካና 2 ስፔሻል ክትፎ አልኩት። እንዴ አንተ ልጅ ዛሬ አብደሃል እንዴ አለችኝ በላይ። ምን ነው አልኳት። የስንት ብር ምግብ ግን እንዳዘዝክ አውቀኸዋል ወይስ እናትህ የምትሸጠው ሽሮ መሰለህ አለችኝ። ደረቴን በኩራት ወደፊት ወጥሬ አትጨነቂ ዘና በይ አልኳት። እንዴት ነው ዛሬ እንዳልከውም ካሁኑ ሀብታም ሆንክ እንዴ አለችኝ። እንደዛው በይው። በነገራችን ላይ 200 ብር ተቆራጭሽ ከዛሬ ወር ጀምሮ 400 ብር ሆኖልሻል አልኳት። አይኖቿ ፈጠጡ። ምን ተገኘ አለችኝ በመደናገጥና ግራ በመጋባት ስሜት ውስጥ ነው። ደግሞ እኔ መች 200 ብሩ አነሰኝ አልኩ አለችኝ። አንቺ ስላልሽኝ ሳይሆን ስለሚገባሽ ነው አልኳት። ምን እንዳገኘህ ለምን በግልጽ አትነግረኝም ስትል ጥያቄዋን አስከተለች። የመንጃ ፈቃዴን ከኋላ ኪሴ አውጥቼ ሰጠኋት። አነበበችው። አገላብጣ ጉንጬን ሳመችኝ። አስተናጋጁ ለስላሳውን አምጥቶ በመክፈት ጠረጴዛው ላይ አስቀምጦት ጥሎን ሄደ። ሴት ልጅን ስጋብዝ ዛሬ መጀመሪያ ቀኔ ነው። እንደ ኮራችብኝ ከአንደበቷ በምታወጣቸው ቃላት ብቻ ሳይሆን በፊቷ ፈገግታና በእጆቿ እንቅስቃሴ ጭምርም ልትገልጽልኝ የሞከረች ነው። የኔ ወንድም ጀግና እኮ ነህ አለችኝ። ቀጠለችና አይዞህ በርታ፣ በ6 ወር ምርጥ ሹፌር ትሆናለህ፣ አላማህን በቅርቡ ይሳካል አለችኝ። በርካታ ዘና ብዬ ሆንኩ እኮ አልኳት። መንጃ ፈቃዱን አይደለም ያልኩህ ስራውን ማለቴ ነው፣ መኪና ይዞ መሾፈሩን ስትል ገብቶኛል፣ ስራውንም አግኝቻለሁ፣ ጋሼ ታክሲያቸውን ሰጥተውኛል ስላት እንድትነዳ አለችኝ ባድናቆት። አይ ሙሉ ለሙሉ ሰርቼ እንድጠቀም በማለት ሁሉንም ነገር በዝርዝር አስረዳኋት። በመገረምና በደስታ ያዳመጠችኝ። ደግሞ ሌላው ስል ሌላ ደግሞ ምን አለችኝ። ጋሼ ምን ተስኖት ብለው ስም አወጡልኝ ስላት ምን ተስኖት? አዎ ምን ተስኖት ስላት እውነትም ምን ተስኖት ይገልጽሃል፣ በጣም ጣፋጭ ስም ነው፣ ከዱርዬው ግን አይበልጥም በማለት ለአዲሱ ስም ያላትን አድናቆት ገለጸችልኝ። እኔም ደስ አለኝ። አሪፍ ራት እየበላን ስንጫወት አምሽተን ወደ ሰፈራችን አመራን። መንገድ ላይ ወደ ስጋ ቤት ጎራልንና 2 ኪሎ ስጋ ለየብቻ ገዛን። አንዱን ለበለጡ ሰጥቻት አንዱን ለራሴ ያዝኩኝ። በለጡን ከያዘችው ስጋ ጋር ወደ ቤቷ ልኬ ወደ ቤተሰቦቼ ቤት ጎራ አልኩኝ። ስጋውን ለእናቴ ሰጠዋትና አባቴም እዛው ነው። በቆምኩበት ሁሉንም ዜና በማጣፈጥ ለሁለቱም ነገርኳቸው። እናቴ በእልልታ ሰፈሩን አናጋችሁ። አባቴ ከተቀመጠበት ሳይነቃነቅ እንባውን በደስታ ወደ መሬት አንጠባጠበ። በቅርብ ርቀት ያሉ ጎረቤቶቻችን የእልልታውን ምክንያት ለማጣራት ተንጋግተው መጡ። የምስራቹን አጠር ባለ መልኩ በእናቴ አማካኝነት ተነገራቸው። ግማሹ ከልባቸው፣ የተቀሩት ከአንገት በላይ አደነቁ፣ መረቁኝ። በቤታችን ደመቀ። ስጋው ተጠበሰ፣ ጨዋታው ደራ። የቤቱ ንጉስ፣ የሰፈሩ ምሳሌ ሆንኩኝ። በውድቀትህም ሆነ በስኬትህ ጊዜ ህይወትህን የሚያነጻው ወይም የሚያደቀው ወሳኙ ነገር ሰው ስላንተ የሚሰጠው አስተያየት ሳይሆን አንተ ስለራስ የምታስበው ሀሳብ ወይም ለራስ የምትሰጠው ግምት ነው። 1998 ጉድ ሳይሰማ መስከረም አይጠባ። ሌላኛው መስከረም ጠባ። መቼም ይህ መስከረም ሲጠባ እኔ በጣም የተለየው ሰው ሆኛለሁ። ሰውነቴ በጣም ገዝፏል። ጡንቻዎቼ ፈርጥመዋል። የ50 ዓመት ጎረምሳ መስያለሁ። መንፈሴ ጠንካራ፣ ንግግሬ በቁም ነገር የተሞላ፣ ስራዬ የትልቅ ሰው ሆናል። እናቴ እንደ ልጅ ሳይሆን እንደምትፈራው ታላቅ ወንድሟ ታይን ጀመራለች። አባቴ በፍቅርና በአክብሮት ይቀርበኛል፣ ይንከባከበኛል። ለሰፈር ጓደኞቼ አማካሪና የችግር ቀን ደራሻቸው፣ ይጨነቁ አጽናኛቸው ሆኛለሁ። ጋሽ በቀለ ወደ አሜሪካ ከሄዱ 5 ወር አለፋቸው። የኔም ህይወት በውጥረት የተሞላና በኃላፊነት የታጠረ ቢሆንም በዛው ልክ በውጤት የታጀበ ሆኗል። የኔን የቤተሰቦቼንና የበለጡን ወጪ ሸፍኜ በሳምንት 3000 ብር እቁብ እጥላለሁ። ጋሽ በቀለ የሰጡኝ ኃላፊነትን በትክክል እየተወጣው ነው። እስካሁን 60,000 ብር ከተከራዮች በመቀበል በባንክ ደብተራቸው አስገብቼ ደረሰኙን በእጄ ይዣለሁ።
አንዳንዴ ስለዚህች ዓለም ሳስብ እገረማለሁ። ድንገት በክፉ ሁኔታ ውስጥ ስንገባ ችግር፣ ህመም፣ ሰቆቃ ይፈራረቅብናል። ደጋግሞ ይለቁሰናል። ቋቅ እስኪለን ያማረረናል። እንደምንም ብለን ያንን በትዕግስታችን አልፈን በጽናታችን አሸንፈን ወደ ብርሃን ከመጣን ደግሞ ደስታውና ገንዘቡ ተክተልትሎና ተደራርቦ ይመጣልናል። አሁን እቁብ መጣል ከጀመርኩ እንኳን ገና 2 ወሬ ቢሆንም ባለፈው ሳምንት እጣ ወጣልኝ 100,000 ብር። ይታያችሁ የበቆሎ ቂጣ በቀን 1 እና 2 እየበላ ያደግኩ ልጅ፣ ሰልባጅ ልብስና በረባንሶ ጫማ እየተጫማው ያደግኩ ልጅ፣ አረቄ ሻጭ እናትና ተሸካሚ አባት ያለኝ 20 ዓመት እንኳን ያልሞላኝ ልጅ የ100,000 ብር እቁብ ሲደርሰኝ እቁብተኛው ብሩን ለእኔ ለመስጠት ፈሩ። ዋስ ሊሆነኝ የሚደፍር ሰውም አልተገኘም። እኔም ጭንቀታቸውን ከስሜታቸው አነበብኩና ገላገልኳቸው። እቁቡን መሸጥ እፈልጋለሁ ስላቸው በደስታ ሀሳቤን ተቀበሉኝ። ለቸገረው አንድ ግለሰብ በ15,000 ብር ሸጥኩለት እና ብሩን ተቀብዬ ባንክ ያለኝ ገንዘብ ላይ ጨመርኩት። ነገሮች በህይወቴ ውስጥ እንዲህ እየተስተካከሉ ቢሆንም አሁንም ግን በልቤ ትልቅ ሽንቅር አለ። ጥልቅ የሆነ ባዶ ቦታ፣ የግራጫና ጥቁር ድብልቅ የሆነ ጨለማ የሞላው ስፍራ። በለጡ የበሳችው የቦረቦረችው ያሰፋችው ዋሻ። በለጡ አሁን የ12ኛ ክፍል ማትሪክ ፈተና ወስዳ ውጤት እየተጠባበቀች ነው። ሰሞኑን ይለቀቃል ተብሎ ወሬ እየተናፈሰ ስለሆነ የእሷም ሆነ የእኛ የልብ ጉጉት ተንጠልጥሏል። በለጡ ከበፊቱ በተሻለ ሁኔታ ጎበዝ ተማሪ ሆናለች። ጉብዝና የጨመረበት ምክንያት ሰው ራሷ ስታወራ ሰማው ብሎ እንደነገረኝ ጎበዝ መሆን ፈልጋ ለወደፊት ህይወቷ መቃናት ተጨንቃ ወይም የቤተሰቦቿን ኑሮ ለመቀየር ወጥና ሳይሆን የኔን ልፋትና ውለታ ገደል ላለመክተት ብላ ነው። ምክንያቱም ምንም ይሁን ምን በእሷ መቀየር፣ በእሷ ምርጥ መሆን እኔ ደስተኛ ነኝ። ጓደኞቿ ሲያሞግሷትና በጉብዝናዋ ተመስጠው ሲቆኑባት ሳይ ነፍሴ ሐሴት ታደርጋለች። የሚገርመው በለጡ ጎበዝ ተማሪ ብቻ ሳትሆን ምርጥ ተፈቃሪም ሆናለች። ያ እስክንድር የሚባለው ልጅ በማስገደድ ጓደኛ እንዲሆን እንዳላደረግነው ሁሉ ዛሬ ቀርቧት የውስጧን ብሩህነት፣ የነፍሷን ነፃነት ሲረዳ ከበፊቱ የበለጠ ስትጎብስ፣ ከበፊቱ የበለጠ ለብሳ ሲያምርባት፣ ፀጉሯን በውበት ሳሎን ስትሰራ፣ ጥፍሮቿን ቀለም ስትቀባ፣ ቆዳዋን በውድ ቅባት ስታለሰልስ፣ ጠረሯን የሚቀይር ሽታ በሰውነቷ ስታርከፈክፍ የሁሉም ምገዛላት እኔ ነኝ። ለሀጩ እስኪዝረከረክ ያፈቅራት ጀመር። ይህ እሱ ወደ ፍቅር ውስጥ መስመጥ በእኔ ልብ ጥልቅ የሆነ ሐዘንና ሰፊ የሆነ ደስታ እንዲፈጠር አድርጎታል። ከዛው በተቃራኒ ጥልቅ ቅናትና ጥቁር ሐዘን ይወረኛል። እሷ ስለ እሱ አንስታ ስትስቅ፣ ፍቅራቸውን እያሰበች ስሬ ተቀምጣ ስትፍለቀለቅ፣ እሱ ከሌሎች ሴቶች ነጥቃ የግሏ ማድረግ በመቻሏ በራሷ ኩራት ሲሰማት ሳይ እጅግ ደስ ይለኛል። ነፍሴም ማብራት ትፈነድቃለች። በእኔ ውስጥ የሚፈጠር ሳቅና ለቅሶ፣ ሐዘንና ደስታ፣ ፈገግታና ብስጭት፣ ተስፋና ጨለምተኝነት፣ ክብርና ውርደት፣ ዝቅጠትና ከፍታ፣ ውድቀትና ስኬት፣ ውበትና ፍዘት፣ ሁሉም ስሜቶች ጎልተው የሚፈጠሩብኝ በሷ ነው። በሷ ብቻ። ሌሎች የህይወት ክፍሎቼ በእኔ ሚዛን ቀሊሎች፣ ውሃ ማያቋረጡ ገለቦች ናቸው። በነገራችን ላይ በአሁኑ ወቅት የእናትና አባቴ ልጅ ብቻ ሳልሆን የትዬ ከበቡሽም ልጅ ሆኛለሁ። የበለጡ ታናሽ ወንድም አድርገው ተቀብለውኛል። ከልጆቻቸው እኩል ወደውኛል። ሳመሽ 2 እናቶች ናቸው የሚጨነቁልኝ። ሳጠፋ 2 እናቶች ናቸው የሚገስጹኝ። ሲያመኝ 2 እናቶች ናቸው የሚዳብሱኝ። ሲበርደኝ 2 እናቶች ናቸው በትንፋሻቸው የሚያሞቁኝ። ይህ ሁኔታ የሆነ ደስ የሚል ምቾት ሰጥቶኛል። በተለይ በለጡን በፈለግኩ ጊዜ እንደፈለግኩ ለማግኘት ትልቅ ነፃነት ፈጥሮልኛል። የኔ መኖሪያ ክፍል የበለጡ የጥናት ክፍል ከሆነች ወራት ተቆጥረዋል። እህትና ወንድሞቿ እየተንጫጩ ስለሚረብሿት ይህ በከፊል ሰበብ ነው። እስከ ምሽቱ 5 እና 6 ሰዓት አልጋዬ ላይ ወጥታ ስሬ ቁጭ ብላ ታነባለች። እኔም ልቦለዱን፣ ፍልስፍናውን፣ ሳይኮሎጂውን ብቻ የተገኘውን መጽሐፍ እያነበብኩ እግረ መንገዴን አማሻታለሁ። እኔ የማነባቸውን መጽሐፎች በብዛት በለጡ ናት እየተዋሰች የምታመጣልኝ። እኔም አልፎ አልፎ እገዛለሁ። ታዲያ በለጡ በሳምንት 4 እና 5 ቀን እዛው እኔ ጋር ነው የምትተኛው። አንብባ ሲደክማት 10 ደቂቃ አረፍ ብልበል ትቀሰቅሰኛለህ ትለኛለች። እንደማልቀሰቅሳት ታውቃለች። ግን ሁሌ እኔ ጋር መተኛት ስፈልግ እንደዛ ነው የምትለኝ። እስክትተኛ ጠብቃታለሁ። ስለሚደክማት በእንቅልፍ ለመዋጥ 5 ደቂቃ በቃዋ ነው። ከዛ ቀስ ብዬ ብርድ ልብስ አለብሳታለሁ። ከ10 እስከ 20 ደቂቃ አትኩሬ በተመስጦ አያታለሁ። በጥልቀት አስተውላታለሁ። ስሬ እያለች እራባታለሁ። እንዳልቀሰቅሳት ተጠንቅቄ ወረድ ብዬ ተኛለሁ። አንዳንድ ቀን ደግሞ የእናቷ ትንፋሽ ሲናፍቃት ከሌሊት 6 ሰዓት አካባቢ ግንባሬን ስማኝ ጥላኝ ትሄዳለች። ከእናቷ ጋር ልተኛ
የዛን ቀን ሌቱ ምቾት አልባና ህልሜም ቅዠት የበዛበት ይሆናል። ያለፉትን 2 ወሮች ግን እረፍት ላይ ስለሆነችና ጥናትም ስለሌለባት መጨናነቁንም አምሽቶ መተኛቱንም ቀንሳለች። በነገራችን ላይ እኔ በተከራየሁት ክፍልና በነበለጡ ቤት መካከል ባለ የጋራ ግድግዳ የነበረው የታሸጉ ቆርቆሮ በር እሽጉ ተነስቶ መተላለፊያ ሆኗል። ተቀላቅለናል። በእንዲህ አይነት ጥልቀት ከበለጡም ሆነ ከቤተሰቦቿ ጋር እየተዋደድኩ መምጣቴ ወደፊት ምን አይነት ማዕት እንደሚያመጣብኝ ፈጣሪ ይወቀው። ሌላው ጉዳይ በሰፈር ውስጥ ለውጤ አነጋጋሪ እንደሆነ ቀጥሏል። ምነግራችሁ ታሪክ በለጡ ናት በቁጭት የነገረችኝ። በሰፈራችን ስለ እኔ የሚወራው እትዬ እልፌ የሰፈራችን ቁጥር 1 ወሬኛ በሏቸው። ሀብታም የሆነው ከልጆቻችን የተለየ ጎበዝ ስለሆነ አይደለም አሉ። ታዲያ እንዴት ነው ሲሏቸው እናቱ ቆሪጥ ጋር ሂዳ አሰርታለት ነው። ሌላኛው አዳናቂ እትዬ ዘውዴ ትጠይቃለች። ቆሪጥ? የት? መቼ? ከ3 ዓመት በፊት ቢሾፍቱ ሄዳን ያሰራችለት። አበስገበርኩ እርሱ ይህን ጉድ ከየት ሰሙት ሲሏቸው ምን አገራ እንደ የሚያወራው አክስቴ ሞታብኛለሽ ብላ ሄዳ አሰራችለትና ለማስመሰል ጥቁር ለብሳ መጣች። ያለምንም መፍረት አይኗን በጨው ታጥባ ከድራችን ብር ተቀብላ በላች። ሲፈጥራትም እኮ አክስት ኖሯት አያውቅም። እንደተባለው እናቴ ከ3 ዓመት በፊት እኔ የማውቃት አክስቷ ሞታባት ቢሾፍቱ እንደሄደች አስታውሳለሁ። እውነትሽን ነው? ይሄ ቁጥራ ሰፈር ያደገ ያረቄ ሻጭ ልጅ ባንዴ ተነስቶ ባለ ጅንስ ሱሪ፣ ባለ ስኒከር ጫማ፣ ባለ ሌዘር ጃኬት፣ ባለ ሞባይል። በዚህ በኛ ሰፈር ሞባይል ያለው ብቸኛ ሰው መቼስ እሱ ነው። ባለ ታክሲ፣ ባለ ዕቁብ። እንዴት ተው ነው? ወይዘሮ ዘውዴ ጥልቀት ያለው ትንተና በማከል ነገሩን አጩኸው አዳነቁ። ሌላኛዋ ሲቀጥሉ አረ ባሏንም ያችኛዋን ሚስቱን ዞር በይ ብሎ ወደ እሷ እንዲመጣ አስነክተው ነው ይባላል አሉ። አረ እንደውም አደልሞቲ ላይ ነው ያሰራው አሉ። አታዩትም እንዴ? በቀን በቀን ሳይሳለማ አይውልም። ወይ ጭካኔ! ሰው በድመትና በአህያ ላይ ያሰራል፣ እነሱ ቀን በጣለው እብድ ላይ። እትዬ ዘውዴ የረሳችውን ታክልበታለች። ይህንና የመሳሰሉ ወሬ በእኔና በቤተሰቤ ዙሪያ ብዙ የእነትዬ ዘውዴ አይነቶች እንደሚያወሩብኝ እሰማለሁ፣ አውቃለሁ። ይህን በተመለከተ ከጋሽ ያገኘኋት አንዲት ጽሑፍ እንዲህ ትላለች። በውድቀትህም ሆነ በስኬተ ጊዜ ህይወትህን የሚያነጻው ወይም የሚያደቀው ወሳኙ ነገር ሰው ስላንተ የሚሰጠው አስተያየት ሳይሆን አንተ ስለራስህ የምታስበው ሀሳብ ወይም ለራስህ የምትሰጠው ግምት ነው። ስለዚህ ልጄ የስኬትህም ሆነ የውድቀትህ መሰረት የሚመነጨው ከውስጥህ ነው። ለማግኘትም ሆነ ለማጣት ኃላፊነቱ የራስህ ብቻ ነው ነበር ያለኝ። እኔም የህይወት አስተማሪ ያለኝን በማመን ለውስጤ ድልን እያበሰር ለልቤ ስኬትን እየነገርኩት ወደፊት ቀጥያለሁ። ወደፊት ወደ ነገ። መስከረም 15 1998 አንድ አስደሳች ነገር ተከሰተ። የኔዋ በለጡ ጥሩ ዩኒቨርሲቲ መግቢያ ነጥብ አመጣች። እኔንም እናቷንም አኮራችን። ትንሽ ሁለታችንም ያላስደሰተን የተመደበችበት ዩኒቨርሲቲ ነው፣ ድሬዳዋ። ቦታውን የጠላንበት ምክንያት ግን ለየቅል ነው። ፊቷን አጨማዳ ነገረችኝ። ድሬዳዋ ደረሰኝ። ወይኔ ይርቃል እኮ። እንዴት ነው የሚኮነው? እንዴት ነው መሆነው ማለት ፈልጌ ነው የሚኮነው ያልኩት። ርቀቱ እኮ አይደለም እኔን ያስጨነቀኝ አለች። ግራ ገብቶኝ ጠየቅኳት። ታዲያ ምን ሆነው? ያልጠበቅኩት ወይም ትዝ ያላለኝ ምክንያት ነገረችኝ። ከእስክንድር መራቄ። እሱ እኮ ሐዋሳ ነው የደረሰው ብላኝ አረፍ። መቼ ይሆን ከኔ ህይወት እሷ ከእሷ ህይወት ደግሞ እስክንድር የሚወጣው? አይዞሽ የሆነ መላ እንፈጥራለን አልኳት። እሷን ማጽናናት፣ እሷን ማስደሰት፣ እሷን ማገዝ አይሰለቸኝም። ወድጄ አይደለም፣ ለእሷ ደስታ መጠን ነው እስትንፋሴ ህያው የሚሆነው፣ የልብ ምቴ የሚቀጥለው። ምን መላለ ብለህ ነው አለችኝ ተስፋ በቆረጠ አገላለጽ። በቃ የሚቀይርስ ሰው ከተገኘ በገንዘብ ቢሆን እንፈልጋለን፣ ካልሆነ እዛ መሄድ ከደበረሽ በግል ኮሌጅም ቢሆን ትማሪያለሽ። ዋና ውጤቱ መምጣቱ ነው። አሁን ዘና በይ አልኳት። ዘና አለች። ፊቷ በራ። ደስታዋ ከተዳፈነበት እየተገለጠ ሲነድ አስተዋልኩ። ከዛም እኔም ተደሰትኩ። በዛው ሰሞን ከጋሽ በቀለ ጋር በተስማማነው መሰረት ነገሮች ተስተካክለውልኝ ሚኒባሷን ልገዛ ቅድመ ክፍያውን በመክፈል አዘዝኩ። ከ15 ቀን በኋላ እጄ ትገባለች። ጋሽ በቀለም ጥቅምት ወር ውስጥ እንደሚመጡ ደውለው ነግረውኛል። እኔም በቃሌ ለመገኘት ተፍ ተፍ እያልኩ ነው። ሲመጡ አዲሷን ታክሲ ያስረክባቸውና አሮጌዋን በስሜ ያዞሩልኛል። አሮጌ ብትሆንም የአንድ ታክሲ ባለቤት ሆንኩ ማለት አይደል? እንግዲህ ምን ተስኖት ማለት እኔ ነኝ። ከዚህ ሁሉ አስደሳች ክስተት ውስጥ ግን
መሀል ገብቶ የተሰነቀረ አንድ ደስታዬን እየረበሸ ያለ ጉዳይ ገጥሞኛል። የብርክቲ ጉዳይ። ሁኔታዋ ሁሉ ተለውጦብኛል። ትነጫነጭብኛለች፣ ትገላመጠኛለች፣ ትኮሳተርብኛለች፣ ትቀርበኛለች፣ ትርቀኛለች። እንዴት እያረጋት እንደሆነ ሁላ እየገባኝ አይደለም። ሁኔታዎቿ መቀየር የጀመሩት ከባለፈው ክረምት ጀምሮ ነው። እናትየው እትዬ ከበቡሽ፣ ልጆቻቸውም ከቤ ብለው ነው የሚጠሯቸው። እኔም ከቤ ማለት ከጀመርኩ ቆየሁ። እሳቸው እንኳን ታስቧት አንቺ መንቃራ ምንድነው ልጄ ላይ የምትነቀነቂበት? አደብ ግዢ እንጂ በማለት ከአንድ ሁለቴ ሲገስጿት እስካሁን አደብ ልትገዛልኝ አልቻለችም ወይም አልፈለገችም። እህቷ ከበለጡም ጋር በተደጋጋሚ በእኔ ጉዳይ ትጨቃጨቃለች። ብርክቲ ጸባያ ብቻ አልነበረም የተቀየረው፣ የሰውነት ቅርጿም ተቀይሯል። እድሜዋም 16 ተጠግቷል። ከቤ እንደነገረች ግራ ስለገባኝ ዛሬ ላናግራት ወስኛለሁ። በጊዜ ወደ ሰፈር መጥቼ ይዣት ወጣሁ። እየተቆናጠረች ተከተለችኝ። ከሰፈራችን ብዙም ወደማይርቀው አንድ ኬክ ቤት ወሰድኳት። እሷ ጭማቂ፣ እኔ ኬክ አዘን እየተቀመጠች እኔ ላስላሳ በብርጭቆ በመቀነስ እየጠጣው ጭውታችንን ቀጠለን። ብርክቲ ስለ እኔ ምን ታስቢያለሽ? ጠየኳት። ምን ታስባለች አሉ። ምንም አለችኝ። በግልጽ እንድናወራ እፈልጋለሁ። የምትጠይኝ ይመስለኛል። እቤታችሁ በመኖሬ ደስተኛ አትመስኝም። ምክንያት አለሽ ስላት እንደ መደንገጥ አለችና ልትጎርሰው አፏ አካባቢ ያደረሰችውን ኬክ ወደ ሳህኑ በመመለስ ከቤ ትሙት አልጠላህም አለችኝ። ታዲያ ለምንድን ነው ግራ የምታጋቢኝ ስላት ራስህ ነሃ፣ እኔ ምን አደረግኩ አልኳት። አንተ እኮ ከበለጡ ሌላ ለሌላ ሰው ደንታ የለህም። ለእናትህም ቢሆን ደንታ ያለ አይመስለኝም። እስቲ እኔ ከሷ በምን አንሳለሁ ስትለኝ የደነጋጤ ጥያቄ ጠየቅኳት። በምን አንሳለሁ ማለት ምን ማለት ነው አልኳት። በምን አንሳለሁ ማለትማ በመልክ ብትል፣ በእድሜ አንተ እኩያ እንደውም ታናሽ በመሆን ብትል፣ በስታይል ብትል፣ ይህ ሁሉ ሆኖ ግን ለአንተ አይታየህም። ልብስ ብትገዛ ለሷ፣ ደብተር ብትገዛ ለሷ፣ ቅባት ብትገዛ ለሷ፣ ምትስቀው ለሷ። እስቲ በደንብ የኝና መልስልኝ፣ እኔስ ምን ያንሰኛል አለችኝ። ለመጀመሪያ ጊዜ እንዳገኘኋት ሁሉ ትዕዛዟን አክብሬ በትኩረት አየኋት። ጠይም አሳ መሳይ የምትባል አይነት ነች። አይኖቿ ጎላ ጎላ ያሉና የሚስለመለሙ ናቸው። አፍንጫዋ ያረዘመ ያላጠረ ነው። በቃ ሳሊ ቢያገኛት ሊስላት የሚመኛት አይነት ነች። ከሁሉም በላይ ቁመናዋና የሰውነት ቅርጿ ሞዴሎችን አይነት ነው። አብዛኛውን ነገሯን ከአባቷን ያወረሰችው። በለጡ ደግሞ የከቤ ፎቶኮፒ ነች። ቀላ ብላ ጉርድ ያለች። የበለጡ ፀጉሯና ፈገግቷ ነው ልዩ። ሌላው እንደ ነገሩ ነው። ማንም ሰው ሁለቱን ቢያወዳድር ለበለጡ 5 ከ10 ሰጥቶ ለብርክቲ 10 ከ10 ይሰጣል። አወዳዳሪውን ሲሆን ግን ለብርክቲ 10 ከ10 ሰጥና ለበለጡ 100 ከ10 አስታቅፋታለሁ። ምክንያቱስ ብሎ የሚጠይቀኝ ካለ እኔ እንጃ ነው መልሴ። ልክፍት ነው ልትሉኝ ትችላላችሁ። አዎ እስከ ጥግ ማፍቀር ልክፍት ከሆነ ትክክል ናችሁ። በበለጡ ተለክፌያለሁ። ከብዙ ትካዜና ማሰላሰል በኋላ ወደ መልሴ ተመለስኩ። ቆይ ምን አይነት የሰይጣን ሀሳብ ነው በልብሽ የተሰነቀረው? እኔና በለጡ ምን እንደሆንን ነው የምታስቢው ስላት ከቤ እንደምታስበው እህትና ወንድም ናችሁ እንድለ ትፈልጋለህ አለችኝ። ታዲያ ምንድነን? እሷ ፍቅረኛ እንዳላት አታውቂም ስላት አውቃለሁ እባክህ፣ የሚገርመኝ እሱ ነው። ትምህርት ቤት እስክንድር፣ እቤት ደግሞ አንተን። በጥበብ ያለ ምንም መደናበር አቻችላ ማፍቀር መቻላ ሁሌ ያስደንቀኛል ስትል አንቺ አፍሽን ዝጊ፣ ስለማታውቂው ነገር አትቀባጥሪ አልኳት በቁጣ። አልቀባጠርኩም፣ እስኪ በለጡ ትሙት አላፈቅራትም በላይ አለችኝ። ለምንድን ነው በበለጡ የምምለው አልኳት። ምክንያቱም በውሸት በእሷ ስም የመማል አቅም እንደሌለ አሳምሬ ስለማቅ ነው አለችኝ። ከገመትኩሽ በላይ ነሽ ሸራቢ እስስት ልጅ ስላት እሱ ያንተ ግምት ነው። በነገራችን ላይ እኔ ምንም አይነት ፍቅረኛ የለኝም። የሚጠይቀኝ ወንድ አጥቼ እንዳይመስለን። በቀን 3-4 ወንድ ነው ሰድቤ ከስሬ ማባረረው። ታዲያ ይሄ ለእኔ ምን ይረባኛል አልኳት። አይንህን ከፍተህ ምርጫህን እንድታስተካክል ነዋ። ታናሽህ ነኝ፣ ቆንጆ ነኝ፣ አማላይ ነኝ። በማንኛውም ሰዓት ወደ እኔ ከመጣ ልቀበልህ እየጠበቅኩ ነው አለችኝ። ይኸውልሽ ብርክቲ፣ በአእምሮሽ የተሰነቀረው ሀሳብ አጉል ህልም ነው። በለጡ ሆነች አንቺ እህቶቼ ናችሁ፣ ከቤ ደግሞ እናቴ። ሁሉንም እርሹና ትምህርትሽን አርፈሽ ተማሪ። እንደ በለጡ ጎበዝ ሆነሽ ዩኒቨርሲቲ ግቢ። እኔም ለበለጡ አደርግላት የነበረውን ሁሉ አንቺም አደርጋለሁ፣ ምክንያቱም እህቴ ስለሆንሽ። ከመቀመጫዋ ተነሳች።
በቃ ተነስ እንሂድ። እኔ ፍቅሬ ነሽ ብላ ወደ እኔ እስክትመጣ ሽራፊ ሳንቲም ካንተ አልፈልግም። ልብ እስክትገዛና አይንህ እስኪከፈትልህ በትዕግስት እጠብቃለሁ። ደግሞ አሁን እኛ ቤት ከገባህ በኋላ ስላፈቀርኩ ድሮ ልጅ እያለን አዲስ ጀምስ ፓንት ገዝተህ በየሰፈሩ እየዞርክ ሱሪህን ዝቅ እያደረግ ለጓደኞች ስታሳይ እኔም የማየት እድሉ አጋጥሞኝ ነበር። ከዛን ጊዜ ጀምሮ አፈቅርሃለሁ። ቶሎ ማደግ እመኝም የነበረው አንተን ለማፍቀር ነበር ብላኝ ሌላ መልስ ከኔ ሳትጠብቅ ቀድማኝ መንገድ ጀመረች። ሂሳብ በጥድፊያ ከፍዬ ተከተልኳት። ተኮራርፈን ቤት ደረስን። ከቀን ውስጥ አንዳንድ ማዕተኛ ቀን አለ። ከጫንቃችን አቅም በላይ ሸክም የሚጫንብን፣ ከአይምሯችን አቅም በላይ መከራ የሚደርስብን የቀን እርኩም። እንደ ዛሬ አይነት ቀን ከአንድ ጓደኛዬ ለ3 ቀን የተዋስኩት ላንድ ክሮዘር መኪና እየነዳው ነው። ራሴ እየሾፈርኩ ከሻሸመኔ ወደ ባሌ ጎባ እየተጓዝኩ ነው። ከኋላ ወንበር ላይ እስክንድር እና በለጡ ጎን ለጎን ተጣብቀው ይሳሳቃሉ፣ ያሽካካሉ። ወደ ጎባ የምንሄደው ለምን ይመስላችኋል? በመጀመሪያ እኔና እሷ ብቻ ሆነን የኔን አያት ለመጠየቅ፣ እግረ መንገድም ዩኒቨርሲቲ ማለፊያ ውጤት ከመጣልሽ የእናቴን ሀገር አሳይሻለሁ ብዬ ከ6 ወር በፊት ቃል ገብቼላት ስለነበር ያንን ቃሌን ለማክበር ነበር ከቤን አስፈቅጄ ከቤት ይዣት የወጣሁት። በመሀል ግን ያልታሰበ ቅጥ ታከለበት። አጂፕ ቆሜ ነዳጅ እየሞላው ሳለ ሰርፕራይዝ አለችኝ የፈነጠዘች። የምን ሰርፕራይዝ ስላት እስክንድር ከኛ ጋር ይሄዳል አለችኝ። መርዶ ከመቼ ወዲህ ነው ሰርፕራይዝ የሆነው? እንዲህ አይነት ዜና እንዴት መንፈሴን እንደሚያጠቁረው መረዳት ያቀታታል አልኩ በውስጤ። እስክንድር የት? ባሌ አልኳት። ጭራሽ ከሷን ብሶ ኮስተርተር እያለች አዎ ባሌ፣ ምን ነው ችግር አለ አለችኝ። አይ የለውም፣ ግን እኮ ይህ የሁለታችን ለረጅም ጊዜ የታቀደ ፕሮግራም ነበር ስላት ይገባኛል፣ ግን በእናት ለእኔ ስትል በዛ ላይ ወደ ጆሮዬ ጠጋለችና ምን ያክል እንደማፈቅረው ታውቃለህ አለችኝ። አቤት ጠቅላላ ውስጤ እንዴት አመመኝ መሰላችሁ። ደሜ በደም ስሮቼ መዛወር ያቆመ፣ ሳምባዬ አየር መሳም የተሳነው፣ ኩላሊቴ ከቦታዬ ጠፋች፣ አይምሮዬ የማሰብ አቅሞ የተደመሰሰበት፣ በአጠቃላይ ሁሉ ነገር የተኖ የጠፋ አይነት ስሜት ነው በሰከንድ ሽርፍራፊ ውስጥ የተሰማኝ። በቃ ጨለመን ያለብኝ። እንደዛም ሆኖ ግን እሺ አልኳት። ታዲያ እንዴት እምቢ ልበላት? በምን አቅሜ? አንዳንዴ ሳስብ ይቺ በለጡ የምትባል ልጅ እኔን ለማሰቃየት ነፍሴን ለመቦርቦር ከገሃነም የተላከች እርኩስ ድብልቅ መንፈስ ትመስለኛለች። በደስታ ተጠምጥማብኝ ሳመችኝ ጉንጬ። እቤቱ ድረስ ሄደን ወሰድ ነው። እናም ይኸው አሁን 3ታችንም እየተጓዝን ነው። መኪናዋን በደመ ነፍስ እየነዳው ነው። የሚያወሩትን አልሰማም። አልፎ አልፎ ግን በስፖኪ ወደኋላ ያቸዋለሁ። ሁለቱም እስከ መፈጣሪ ረስተውኝ የራሳቸው ዓላማ ሰርቀዋል። ክፍል 7 ይቀጥላል።